ክብሯን ኢትዮጵያን በዓለም አቀፍ ደረጃ ሁሉ ያላችሁ የበጎነት አሪያ ለበጎነት ራሳችሁን የሰጣችሁ ሰዎች እነሆ ዛሬ ለሶስተኛ ቀን መቄዶንያ የጀመረውን የገቢ ማሰባሰብ ፕሮግራም እጅግ በደመቀና ባሸበረቀ መልኩ ከሶስቱ ቀን በተለየ ከፍተኛ ገንዘብ ለመሰብሰብ እዚህ መሃላችን እንቁ አንጋፋ የሆኑ አርቲስቶች ተገኝተው ሌሊቱን ሙሉ እናነጋለን። ዛሬ በመካከላችን ለዚህ ስራ የታደሙት አንጋፋ አርቲስቶቻችን አርቲስት ካሌብ ዳምጠው፣ ሮዳስ ሰለሞን፣ ኤሊዳ ሰለሞን ይቅርታ እንግዶቻችንን አስቀድሜ ጠራሁኝ። ዛሬ ይህን የገቢ ማሰባሰብ ፕሮግራም በዋናነት ሌሊቱን ሙሉ ከኛ ጋር የሚያወሩት አርቲስት አሰፋ ገብረ ሚካኤል፣ አርቲስት ወይንሸት በላቸው፣ አርቲስት ሰለሞን ተካ፣ አርቲስት ቴዎድሮስ ጀንበሩ በክብር እንግድነት ይህን ፕሮግራም ለማስጀመር እንደሚታወቀው እንግዲህ ዘንድሮ መቄዶንያ እያደረገ ያለው የገቢ ማሰባሰብ አዲስ አበባ ውስጥ የሚገኙ 1500 የግል ትምህርት ቤቶችን 33 ኢንተርናሽናል ትምህርት ቤቶችንና ከ125 በላይ የግል ዩኒቨርሲቲና ኮሌጆችን ያማከለ እንደመሆኑ መጠን እነሆ ዛሬ ከአምና ስራቸው ጀምሮ ከዛሬ 2-3 ዓመት በፊት ጀምሮ መቄዶንያን በማገዝ መቄዶንያ ዛሬ ላለበት ደረጃ ያደረሱ እንቁ ታጋይ ትምህርት ቤቶች አሉን። በመጀመሪያነት የዛሬውን ፕሮግራም ለማስከፈት ግሪን ትምህርት ቤት በመካከላችን ተገኝተዋል። ካሌብ ዳምጠው፣ ሮዳስ ሰለሞን፣ ኤሊዳ ሰለሞን፣ ብሩክ ወንደሰን ከግሪን ትምህርት ቤት በመካከላችን ተገኝቷል። እነሆ የሶስተኛው ቀን የመቄዶንያ የበጎ ስራ ምን ሰራበት የገቢ ማሰባሰብ ፕሮግራም ተጀመረ። ወደ ጋሽ ሰለሞን ልዙር። የመቄዶንያ የእርዳታ ወይም ደግሞ የማሰባሰብ ቻሌንጅ ዛሬ ሶስተኛ ቀኑን ይዘዋል። እኛ ደግሞ እዚህ እርዳታ ማሰባሰቢያው ላይ ስንገኝ እዚህ ያለነው አርቲስቶች ለአራተኛ ዙር ጊዜ ነው። በጣም ደስ ብሎናል። ምክንያቱም እኔ መቄዶንያ ነኝ በሚለው ሀሳብ መሰረት እያንዳንዳችን መቄዶንያን ናችሁ። እያንዳንዳችሁ ወጣቱ፣ ሕፃኑ፣ ሽማግሌው፣ አዛውንቱ ሁሉ እኔ መቄዶንያ ነኝ በሚል መሪ መሰረት እርዳታውን በማሰባሰብ የቆመው ሁሉ ቅድም አንድ መልእክት ሰምቼ የቆመው ሁሉ እንዳይወድቅ ይንጠንቀቅ ይላል። ስለዚህ እንዳይወድቅ ይንጠንቀቅ ይላል። ስለዚህ ሁላችንም የቆመን እንዳይመስለን እንወድቅበትን አናውቀውም እና እስቲ በመልካም ስራዎቻችን ኃላፊነታችን ተወጥተን ውድ ኢትዮጵያውያንና ኤርትራውያን ከዚህ ሰዓት ጀምሮ ቻሌንጁን ተቀላቀላችሁ በሁለት ቀን ውስጥ 133 ሚሊዮን ብር በላይ ተሰብስቧል። ዛሬ ደግሞ እኛ ከዛ በላይ እናስገባለን ብለን በሙሉ ልብ ተማምነን በእናንተ ሀሳባችንን ጥለን መተናል። እንደምታደርጉትም ተስፋ አለኝ። ውድ ኢትዮጵያውያን እናንተ ኢትዮጵያውያን ናችኋ፣ እናንተ ኤርትራውያን ናችኋ፣ ታደርጉታላችሁ። እግዚአብሔር ሁላችንንም ኢትዮጵያን፣ ሕዝቦቿን፣ ምድሪቷን፣ ዓለምን ሁሉ ይባርክ። አሜን። እንችላለን። ጋይሶ በጣም ያስተላለፈው መልእክት ምርጥ መልእክት ነው። ኢትዮጵያና ትውልደ ኢትዮጵያን እንዲሁም ኤርትራውያን አያሳፍሩህም። እዚህ በመድረክ ላይ አክብረው እዚህ የደረሱት ወገኖቻችን ዛሬ ደግሞ ለወገን ደራሽነታቸውን የሚያስመሰክሩበት ምርጥ ሌሊት ይሆንልናል። ወይንዬ መልእክት ይኖራታል። ወይንዬ እንግዲህ እንደምናቃት በመድረክ ስራዋ በጣም የምናቃት አንጋፋ አርቲስቶች አምና ሌሊቱን ሙሉ እዚሁ በማደር የመቄዶንያን የገቢ ማሰባሰብ ፕሮግራም በከፍተኛ ሁኔታ ሲመሩ ከነበሩ አንጋፋ የሀገራችን በበጎ ስራ የሚታወቁ አርቲስቶች መካከል አንዷ እናታችን ነች። አጭር መልእክት አስተላልፍና ወደ ፕሮግራሙ እንደምናመሻችሁ እግዚአብሔር ከእናንተ ጋር ይሁን።
ልባችሁ ክፍት ይሆን፣ ለድሃ ቁሙ። መቄዶንያ መረዳት ያለበት መሰጠት ያለበት ድርጅት ነው። በቀን ውስጥ 3 ሚሊዮን ነው የሚያወጣው። ከየት ያምጣው? ከእናንተ ካልወሰደ ከየት ያምጣው? እናንተ ከረዳችሁ፣ የእናንተ ልብ ራርቶ፣ የእናንተ ሆድ ራርቶ እነዚህን ሰዎች ከራብ እናውጣ። ከየት አምጥቶ ይቀልብ? ኢትዮጵያውያኖች፣ ኤርትራውያኖች ደጎች ናቸው እኮ። ኢትዮጵያ ሕዝብ እኮ ደግ ነው። አብሊ አጠጪ አልባሽ አርጓሽ ነው እኮ፣ ሰጪ ነው እኮ። እንዴት ልባችሁ ይጨክናል? አይጨክንም። በእውነት 1 ብር እንኳን ቢሆን እኮ ለዚህ ድርጅት በቂው ነው። ከየት ያምጣና ይስጥ? ከየት ያምጣና ያብላ? እናንተ ናችሁ ያላችሁት። እናንተን ጥገኛ አድርጎ ነው፣ እናንተን ተማምኖ ነው። የኢትዮጵያን ሕዝብ የዓለምን ሕዝብ አይደለም፣ የኢትዮጵያን ሕዝብ ተማምኖ ነው። እነዚህ 9,000 ሕዝብ ምን ያብላ? በቀን 3 ሚሊዮን ከየት ያምጣና ያብላ? እባካችሁን፣ እውነት ትወዱናላችሁ አርቲስቶቻችሁን? እውነት? እንግዲያውስ እርዱና። ልመናችን ይሄው እጃችን፣ እኛም እየለመንን ነው። በእግዚአብሔር ስም ይዣችኋለሁ፣ በምትወዱት አምላክ ይዣችኋለሁ። ሙስሊሙን በአላህ፣ ክርስቲያኑን በእግዚአብሔር፣ በእሱ በፈጣሪ ይዣችኋለሁ። ከዚህ በፊትም ለምኛችሁ አላሳፈራችሁ። በእውነት አልቅሼ ለምኛ አግኝቻለሁ። ዛሬ ምን እባካችሁ ተዋት፣ ጨካክን። ነገ እኮ እዚህ ምድር ነው የምንገባው። ያለንን ሀብታችን እኮ አንበላው፣ ያለን ልብሳችን እኮ አንለብሰው። ዛሬ ምን እንደምንደርስብን አናውቅም። ለእግዚአብሔር ስትሉ ብትረዱ፣ እጃችሁ ምዘረጉልን፣ ዘርጉልን። ስለ መድኃኒተ ዓለም፣ ስለ እመቤታችን፣ ሙስሊሙ ስለ አላህ በሃይማኖታችሁ በእግዚአብሔር ስም ይሻችኋል። እባካችሁ ለምኛ አላፈርኩም ከዚህ በፊት። እባካችሁ በእግዚአብሔር ስም ይሻችኋል። በኢየሱስ ክርስቶስ በየበረሃው የጾሙ አምላካችን ክርስቲያኖች እባካችሁ፣ ኤርትራኖች፣ ኢትዮጵያውያኖች አጨክኑ እባካችሁ። ስለ እግዚአብሔር አመሰግናለሁ። እሺ፣ አመሰግናለን ወይንዬ። በጣም ልብ የሚነካ ተቆርቋሪነቷን፣ ለወገን ደራሽነቷን፣ ቡቡነቷን፣ የእናትነት ሆዷን አሳይታለች። ይህንን ያንቺን እምባ አይቶ የሚጨክን ኢትዮጵያዊና ኤርትራ ይኖራል ብዬ በጭራሽ አላስብም። በአሁኑ ሰዓት ከዚህ ደቂቃ በኋላ የመቄዶንያ ያሉት ላይ 100 ስልኮች በአጠቃላይ የወይንዬን እምባ የጋይ ሰለሞንን እምባ ለማበስ የእነሱን ልመና መልስ ለመስጠት ትናንት መድረክ ላይ እኛን ሲያስደስቱን እኛን ልባችንን ጮቤ ሲያስረግጡ የነበሩ አርቲስቶቻችን ዛሬ ደግሞ በበጎነት እዚጋ የወደቀን ሰው እናንሳ እያሉ ለኢትዮጵያ ለኤርትራ ሕዝብ እየጮሁ ነው። ድምፃችሁን ሰምታችሁ ዛሬ የኢትዮጵያና ኤርትራ ሕዝቦች በአጠቃላይ ሌሊቱን ሙሉ ስልኮቻችሁ ወደ መቄዶንያ ይሆናል ጥሪያቸው። በጣም ከፍተኛ ገቢ እንጠብቃለን። ዛሬ መቄዶንያ ላይ 9,000 አረጋውያን የኛን እጅ ይጠብቃሉ። ዶክተር ቢኒያም 13 ዓመት ሙሉ እነዚህን ሰዎች ተሸክሞ አብልቶ ዳይፐር ቀይሮ ያን የመሰለ ክብሩን ትቶ ምድራዊ ነገሩን በአጠቃላይ ረስቶ ያን የመሰለ ግርማ ሞገሱን ስጋውን ለነዚህ 8,000-9,000 አረጋውያኖች አልብሶ እሱ በአጽሙ ቆሞ እሱ እንደ ሻማ እየቀለጠ አልጋ ቁራኛ ሆኖ ስለነሱ ህመም ሲዋትት ኖሯል።
አሁን ግን ቢኒ ማረፍ አለበት። የኛ ልዳ ይሄን ያህል ጊዜ ተሸክሟል። ከዚህ በኋላ የቢኒን ሸክም ልንሸከመው ይገባል፣ ልናግዘው ይገባል። ሙሉ ኢትዮጵያውያን ወገኖቻችን ዛሬ አታሳፍሩንም፣ ቢኒን እናሳርፈዋለን። የመቄዶንያ ራዕይ የሀገር ራዕይ ነውና ወገኖቻችንን ካሉበት ስቃይ፣ ከጎዳና ሞት፣ ከወንዝ ውስጥ ረሃብና ችግር ዛሬ ደርሰን እንታደጋቸዋለን። ዛሬ ታሪክ እንሰራለን። እነ ወይንዬም እንባ ይታበሳል። ከዚህ ቀጥሎ ጋሽ ቴዲ ትንሽ መልእክት ደግሞ አንተም ለማስጀመር ያህል መልእክት አስተላልፍልን። አዎ እንግዲህ መቄዶንያን እኛ ስለለመን ብቻ አይደለም፣ ልቦና ያለ ሰው መጥቶ ያየ ሰው በርቀትም የሰማ ሰው መቄዶንያ የአዲስ አበባን ችግር ብቻ አይደለም፣ በ56 አካባቢ በ56 ቦታዎች ከአዲስ አበባ ውጭ ማለት ነው ያሉትን አቅመ ደካሞች፣ የአእምሮ ህሙማን፣ ሽማግሌዎች፣ የኦቲዝም ምናምን በሽታ ያለባቸው ህፃናት ሳይቀሩ ሜዳ ላይ የወደቁ ስንት ዓመት አእምሯቸው ተዛብቶ ሜዳ ላይ የወደቁን በሙሉ እያነሳ ነው። ይሄ ማለት የኢትዮጵያን ችግር አብዛኛውን ችግር አንስቶ ጉያ ውስጥ ነው የከተተው። ማንም ሊያደርግ የማይችለው እኛ ስለለመናችሁ ብቻ አይደለም። ህሊና ያለው ሰው መስጠት ደግሞ ያስከብራል። መስጠት ደግሞ በጎ ነገር ነው። መስጠት አያጎልም ይባላል። የጎደለበት አይኖርም። ማንም የሰጠ ሰው በቀን 3 ሚሊዮን ብር ነው የሚወጣው ለምግብ ብቻ። መድኃኒቱን ተውት፣ የሚጠጡ የሚበሉትን ተውት። ከ3 ሚሊዮን በላይ ወጪ ይወጣል ለምግብና ለመጠጥ ብቻ። ይሄንን መሸፈን ቀላል ነገር አይደለም፣ መሰጠት ነው። ቢኒያም የተሰጠ ሰው ለማንም ላይሰጥ ይችላል። ጸጋው ከመሬት ተነስቶ ይሄንን አስቦ እንዲህ አይነት ደረጃ ላይ ማድረስ ቀላል አይደለም። ይሄን ልናግዘው ነው የሚገባል። ልናግዘው በእውነት ሀገር ውስጥ ያላችሁ፣ ባህር ማዶ ያላችሁ፣ ውጭ ሀገር ሁሉ ያላችሁ ትውልደ ኢትዮጵያውያን በዚህ ልትረባረቡ ይገባል። ቅርስ ነው። ይሄን ሰራው ለሀገሬ የምትሉበት ትልቁ ቅርስ እና ሌሎቻችሁም ብዙ ስሜት ያላችሁ አላችሁ። እነ ማንቼ እና አርሴንም የምትደግፉ አላችሁ። እሺ ዛሬ ደግሞ ይሄ የእናንተ አርሴና ማንቼ እስቲ ደግሞ ይሄ ይሁን፣ መቄዶንያ ይሁን። እስቲ በጣም እናመሰግናለን። ናገር የምችለው ይሄ በዛው ቀጥል እና መልእክት እናስተላልፍ። እሺ በሀገር ውስጥም ሆነ በውጭ የምትገኙ ውድ ኢትዮጵያውያን ለዚህ ሰዓት እንኳን አደረሰን። በጣም ደስ የሚለው አሁን በሁሉም ሃይማኖቶች በኩል ፈጣሪ የሚታሰብበት ሰዓት ጊዜ ላይ ነው ያለነው። ይሄ ማለት የሰው ልጅ ይወድቃል፣ ይነሳል። በሰው ልጅ ህይወት ላይ ብዙ ነገሮች ይደርሳሉ። በዚህ አጋጣሚ መቄዶንያ በዶክተር ቢኒያም አነሳሽነት ተጠንስሶ አሁን ያለበት ደረጃ ላይ ደርሷል። እኔ አንድ አባባል አለ፣ ልመና እርዳታ የሚለው ቋንቋ አይደለም፣ ድጋፍ የሚሻ ድርጅት ነው። ተቋሙ አለ፣ እየተንቀሳቀሰ ነው። ድጋፍ ግን ያስፈልገዋል። ከሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን በእግዚአብሔር ስም ነው መጠይቃችሁ። እባካችሁን እንደ ትላንቱ ዛሬም ነገንም ፈጣሪን በማሰብ መቄዶንያን እንድንደግፍ በእግዚአብሔር ስም ጠይቃለሁ። እንግዲህ አጥንት በሚሰብሩ የአደራ ቃላቶች 3ኛው ቀን የመቄዶንያ የገቢ ማሰባሰብ ፕሮግራም ከአሁን ሰዓት ጀምሮ ተጀምሯል። ስልኮች እየጠሩ ነው፣ እየጮሁ ነው። ወደ ዋናው የገቢ ማሰባሰብ ከመግባታችን በፊት ቅድም እንደተናገርነው እንግዲህ
ዘንድሮ አዲስ አበባ ውስጥ በሚገኙ 1500 ትምህርት ቤቶች መካከል ታላቅ የገቢ ማሰባሰብ ፕሮግራም ትኩረቱን አድርጎ እየተካሄደ ነው። ዛሬ እሁድ ዕለት 5 ትምህርት ቤቶች አስተናግደናል። እነ ፋውንቴን፣ እነ ሴንጆ፣ እነ ሳፋሪ ቤተሰብ አካዳሚ እንዲሁም ሃርመኒ ሂልሰን። ዛሬ ደግሞ በመካከላችን በጣም የምናውቀው የምንወደው ትምህርት ቤት በበጎነቱ ስራው የሚታወቅ በመማር ማስተማሩ ብቻ ሳይሆን ትውልድን በዲሲፕሊን በመቅረጽ የሚታወቅ አንጋፋ ትምህርት ቤት ርዕሰ መምህራንና ተማሪዎች የቻሪቲ ክበብ አባላቶች በመካከላችን ተገኝተዋል። ለነሱ እድሉን እንሰጥና ወደ ዋናው የገቢ ማሰባሰብ ፕሮግራማችን እንሄዳለን። እነሱ ከአምና ጀምሮ ያደረጉትን እንቅስቃሴ ባጭሩ ይገልጹልናል። ከተማሪ ካሌብ ልጀምር መሰለኝ። በአባት ላይ አይወራም መቼም ተማሪ አውጥቶ ወደ አባት ብንሄድ ጥሩ ነው። እንግዲህ ዘንድሮ የምናካሄደው የገቢ ማሰባሰብ ፕሮግራም በሁሉም ትምህርት ቤት በሚባል ደረጃ በትምህርት ቤቱና በመቄዶንያ መካከል የባንክ አካውንት ተከፍቷል። ኤንድ አካውንት በዚህ አካውንት ከ3 ወር በፊት ጀምሮ ተማሪዎች ከስሙኒ ጀምሮ የታክሲያቸውን ትተው በእግራቸው እየሄዱ ወላጆች በቀን 3ቴ መገብ የነበረን ቤተሰብ 2ቴ የመገቡ ሌግዠሪ ወጪያቸውን እየቀነሱ በሚሊዮን የሚቆጠር ብር በየትምህርት ቤቱ እየተሰበሰበ ነው። ለዚህ መልካም ስራ ለአዲስ አበባ ትምህርት ቤቶች ይህ ፕሮግራም እስኪጠናቀቅ እስከ ዛሬ 3 ወር ድረስ ይህ የትምህርት ቤቶች ፕሮግራም ውጤት አናሳውቅም፣ ሚስጥር ነው። ትምህርት ቤቶች እንደሚታወቀው ከባድ ኮምፒቲሽን የሚካሄድበት ቦታ ነው። ትምህርት ቤቶች እስከዛሬ በእግር ኳስ ውድድር ተወዳድረው ያውቃሉ። ትምህርት ቤቶች እስከዛሬ በትምህርት ውድድር ተወዳድረው ያውቃሉ። በበጎነት አዋርድ ግን ዘንድሮ ለመጀመሪያ ጊዜ አዲስ አበባ ትምህርት ቤቶች ይወዳደራሉና ይህን የበጎነት አዋርድ ሜዳሊያውን ማን ያጠልቃል? የዛሬ 3 ወር አብረን እናየዋለን ውጤቱን። ስለዚህ ዛሬ እየፎከሩ በመካከላችን የተገኙት ግሪን ትምህርት ቤቶች ናቸው። የሚያስተላልፉት መልእክት አለ። ከተማሪ ካሌብ ልጀምርና መልእክታችሁን አስተላልፉ። እሺ፣ በመጀመሪያ በጣም እናመሰግናለን አክብራችሁ እዚህ ስለጠራችሁን እግዚአብሔር ይስጥልን። በጣም እናመሰግናለን። ግሪን ኒው ጀነሬሽን ወይም ደግሞ ግሪን ትምህርት ቤት ከዚህ በፊት እንደዚህ እንትኖችን ይሰጣል፣ እንዲሁም በበጎ ዓላማዎች ላይ ይታወቃል። በተለይ ደግሞ በዚህ ዓመት ግሪን በጎ በሚል በተማሪዎች በተዋቀረ የክበብ አባል ክበብ ለማለት ይከብዳል እንደ አሶሲዬሽን አርክተን ይዛ ላይ ደግሞ የበለጠ እየሰራ እንገኛለን። መቄዶንያ አይ ቲንክ መቄዶንያ ከጎበኛን የመጀመሪያችን ነው ቱ ቢ ኦነስት። ግን ከዛ በፊት ሌሎች እንትን ጋር ሄደን ነበርና ሌሎቹ ጋር ጎብኝተናል፣ የአቅማችንን አድርሰናል፣ አግዘናል። መቄዶንያ ግን ስንሄድ የተለየ ነው። ለመጀመሪያ ጊዜ እኔና ብሩኬ ነበር አብረን ሄድ ነው እና አብረን ሄደን ጊዜ እኛ ያው ከውጭ ይሰማን መቄዶንያ እንደዚህ ምናምን እናውቀዋለን። ግን ገብተን ስናየው በጣም የተለየ ነው። ምክንያቱም 9,000 የሚያክሉ ሰዎች አሉ። 9,000ን እንተውና ቢያንስ 3,000 የሚያክሉ መናገር ምን ማለት የማይችሉ ውሃ እንደዚህ ተቀምጦ ሰው 24 ሰዓት የጠበቃቸው የሚንከባከባቸው ሰዎች አሉ። እነሱ አሉ። ሌላ ደግሞ አካል ጉዳተኛ አሁን በአጋጣሚ ዶክመንታሪ ቀርጸናል፣ ያው ታውቃላችሁ። እና በአጋጣሚ እያንዳንዱ ኢንተርቪው አድርገናቸዋል እና ኢንተርቪው ስናደርጋቸው መቄዶንያ እግዚአብሔር ያለበት ቦታ ነው የሚሉት። ለምንድን ነው ያን የሚሉት? ከዚህ በፊት ወርቋል፣ ተስፋ ቆርጠዋል፣ ሰው ትቷቸዋል፣ በቃ አይቀየሩም፣ እነኚህ ሟች ናቸው፣ ጊዜ የሚጠብቁት የተባሉ ሰዎች ናቸው። እዚህ መጥተው አዲስ ህይወት የሚመኙት እና ተስፋ የሚሰጥ ነገር ጠቅላላ ደግሞ እግዚአብሔር ነው አለ። ተስፋ እግዚአብሔር ነው እና የሚነግሩ ነገር ምንድነው? መቄዶንያ እግዚአብሔር ነው፣ እግዚአብሔር ያለበት ነው። እና ሁሉም ስጠይቅ እንደዚህ አይነት ሀሳብ ነው የሚሰጡን። ምክንያቱም እኛም እነሱ ባይሉንም እኛም ያየነው ነገር ነው። በጣም ሰዎች የሚረዱበት የሚረዱበት በላይ የሚረዱበት ሳይሆን ህይወታቸው የሚቀየርበት ተስፋ የቆረጡ ተስፋ የሚያገኙበት ነው። አሁን እንደኛ ከዚህ በፊት ሌሎችን እንትን ብለናል ብያለናል። መቄዶንያ ግን በጣም ይለይ ነበር። እና መቄዶንያ ለመጀመሪያ ጊዜ ጎብኝተን በመጣን ጊዜ እና ብሩኬ የሆነ ሪስፖንሲቢሊቲ ነው የሆነ ኃላፊነት ነው ይዘን የወጣ ነው። መቄዶንያ እርዱኝ ባይል መቄዶንያ እንደዚህ አድርጉልኝ ባይል ራሱ ጎብኝቶ ለወጣ ሰው የሆነ የሚሰጠው ኃላፊነት አለ።
የሆነ ጭንቅላት ውስጥ ምን ላድርግ የሚል ኃላፊነት ይፈጠራል። ምን ላድርግ፣ ምን እንቀይር፣ ምን ነገር አድላርግ የሚለው ነገር ምን ነገር ልጨምር፣ ምን ላግዝ የሚለው ኃላፊነት መቄዶንያ ባይጠይቅ ራሱ ይፈጠራል ጭንቅላት ውስጥ። አንድ ጎብኝቶ ለወጣ ሰው እነኛ ያየ ሰው የሆነ ሀሳብ ይፈጠራል። ምን ላድርግ፣ ምን ማድረግ አለብኝ የሚለው ነገር ሀሳብ ይፈጠራል። እኛም አሁን ያን ሀሳብ የተፈጠረው የዛን ጊዜና ከዛን ጊዜ ጀምሮ መስራት ጀመር። እንደዚህ እናድርግ፣ እንደዚህ እናድርግ። ግን እንደዛ መሆን አይበቃም። አሁን ብዙ ጊዜ መቄዶንያ ምን ይባላል? ሀብታም ናቸው ይባላል። እኛም አሁን ደስ መቄዶንያ እኮ ሰው አለው፣ ለምን ሌላ ሰው አትሄዱም? የድሮቹ እንደምን ትናንቱ ምናምን ሰው አለው። መቄዶንያ ሰው አለው፣ 9,000 ሰው አለው። ትክክል ነው፣ 9,000 ሰው አለው። 9,000 እኔ እዚህ ነው የጎበኘሁት። 48 ቦታ አለ ሌላ ቦታ። እነሱም ተውና እዛ ውስጥ ብዙ የሚረዳዋል ተቀጣሪዎች አሉ። በቀን 3 ሚሊዮን ያወጣል። ከዛ ውጪ ራሱ ለዲቨሎፕ መቄዶንያ ቋሚ አይደለም። በነገር ላይ ሌሎች ቦታዎችን ብናይ ቋሚ በቃ ይሄን ነው አቅም ብለው ያንን ብቻ የሚያስተዳድራሉ። መቄዶንያ ቋሚ አይደለም። በየጊዜው እያደረገ እየጨመረ የሚመጣ ነገር ነው። ስለዚህ ወጪው ዛሬ የምናውቀው ወጪ ነገ ጨምሯል። ዛሬ 3 ሚሊዮን ምትወስድ ነገ 5 ሚሊዮን ነው። ስለዚህ መቄዶንያ ምንም ቢጠራቀም አይጎልበትም ማለት ምንም ቢጠራቀም ሞላ ይባላል አይሞላም። እና ሰው ያስፈልገዋል። ማንም ሰው መቄዶንያ የሆነ ነገር የሚያስቀምጥበት ነው። ብዙ ሰዎች አሉ፣ ወጪው አያርቅም። በዛ ላይ ደግሞ መቄዶንያ አዳጊ ነው እንጂ አንድ እንትኖች ብቻ ልንከባከብ እያለ አይደለም። እና ያንን ይዘን የወጣ ነው እና we feel responsible። እውነት ለመናገር እኛ እንደ ግሪን ጀማሪ ነው። በደንብ ከዚህ በፊት እንትኖች ላይ አሁን በደንብ እየሰራን ያለ ነው። በዚህ ዓመት በተለይ እንደ ጀማሪ ብንሆንም ግን እንደ ጀማሪ አናሳፍርም። ያቅማችንን ከእግዚአብሔር እርዳታ የእግዚአብሔር ነው አይደለ? ለእግዚአብሔር ፍቃድ የሚሆን ነገር ስለሆነ ያቅማችንን ደግሞ እየሰራን ነው፣ እንሰራለንም። በዚህ አጋጣሚ አንድ ሰው ላመስግን። እዚህ ያሉት ፕሬዘር እዚህ ያሉት በጎ ፈቃደኞች በጣም ነው የምናደንቃቸው። ኢንስፓየር ናቸው፣ እንደኛ ኢንስፓየር ናቸው። እኛ የሚያነቃቁ እነሱ ናቸው። በጣም ከልባቸው ነው የሚሰሩት። እኛ ጋር ትምህርት ቤት ሲመጡ በጣም ይከታተሉናል፣ ምን ይሉናል፣ ይደውላሉ። ካሌብ እንዴት ደረሰ ምናምን። እኛ ሪስፖንሲቢሊቲ እነሱ ናቸው የሰጡ እና በጣም ከልባቸው ነው የሚሰሩት። በጣም ነው የሚሰሩት። እኛ እንደውም የሆነ ሞቲቬሽን ስናጣ ፍሬዘርና ላይ እነንትና አላያቸውም እያለን ነው የምንሰራውላ እንደነሱ መስራት አለብን ምናምን ነገር እና ኢንስፓየር ስለሚያደርጉን በዚህ አጋጣሚ በጣም እናመሰግናለን። በርቱ። ከእናንተ ብዙ ነገር ጠብቃለን። ትልቅ መልዕክት ነው ያስተላለፈው ካሌብ። ወይንዬ እምባሽ እንግዲህ የሚያብሱ ልጆች ናቸው። እምባሽን አደራሽን የተቀበሉ ልጆች ናቸው። ለመቄዶንያ ዘብ የቆሙ ናቸው። አባቶቻቸውን የማያሳፍሩ ልጆች ናቸው። ወላጆቻቸውን አንቀው ምግባቸውን ትተው ሌክዠሪ ወጫቸውን ትተው ለሌሎች 1500 ትምህርት ቤት አሪያ እንሆናለን ብለው ይሄ አደራዋን ተቀበሏት። በጣም ጥሩ። ክቡር ፕሬዚዳንቱ እሁድ ለታ ይሄ ፕሮግራም እሳቸው መርቀው ሲጀምሩት የተናገሩት አንድ ትልቅ ቃል አለ። ሶሊ ቅድም ከማላችሁ አንዳችሁ ተናግራችሁታል። መቄዶንያ ተስፋ የሚቆረጥበት ሳይሆን ተስፋ የሚቀጠልበት ቤት እንደሆነ አይቻለው ብለዋል። ይሄ ትልቅ ምስክርነት ነው። ብዙ ተስፋ የቆረጡ ሰዎች ተስፋ አግኝተው መኖር የጀመሩበት ወደ ሰውኛ ባህሪያቸው የተመለሱበት ትናንት ለሀገር የከፈሉት ትልቅ ዋጋ ተረስቶ ቦይ ውስጥ ወንዝ ውስጥ ወድቀው ኢትዮጵያን እንባቸውን እያወጡ ትናንት የቀይ ጥቁር የወልኩልሽ ኢትዮጵያ እያሉ ኢትዮጵያን ሲረግሙ የነበሩ አባቶች እንባ የታበሰበት ቤት ነውና ለዶክተር ቢኒያም አንተስ መልካም። ዘንድሮ ትምህርት ቤቶቻችን አያሳፍሩንም። የቢኒን ያንን ስጋውን እንመልሰዋለን። ያንን ከላዩ ላይ ያጣውን ስጋ ትምህርት ቤቶች የቢኒያምን ራዕይ በማስቀጠል ከፍተኛ ብር በማሰባሰብ እንሆ ጀምረውታል። በጣም የሚገርመው በዚህ ፕሮግራም ላይ ለእንትን ላንሳው አንዲት የ12 ዓመት ተማሪ አጎቷ ውጭ ነው ያለው። እናት ከፍተኛ ትምህርት ቤት ነው የምትማረው። እኛ ትምህርት ቤት ሄደን ጠዋት ዲቮሽን ስንሰራ ሰማች። እንደ ትናንትና አጎቷ ጋር አውርታለች። ከውጭ ሀገር የ250 ሺህ ብር ኤሌክትሮኒክስ ማቴሪያል ሊልክላት 12 ዓመት ልጅ ነች። የኮምፒውተሩ ምኑ ሊልክላት ጠዋት እኛ ሰልፍ ላይ አባቶችን ይዘን ሄደን ስታያቸው እንባዋን መቆጣጠር አቃታት። ወዲያው ደውላ ማታ አጎቷን ተወው አለችው። ማቴሪያሉን እኛ ትምህርት ቤት ሼር እናደርጋለን
250 ሺህ ብሩ ለመቄዶንያ ያስገባ ብላ ወዲያውኑ ነው ማታ የገባውና ዘንድሮ ያላችሁ ተማሪዎች አቆርናላችሁ። ይህ ትውልድ ታሪክ ይሰራል። ይህ ትውልድ ለአረጋውያን ይደርሳል። ኢትዮጵያ ጀግኖቿን ትበላለች የተባለውን ኢትዮጵያ ጀግኖቿን ታከብራለች የሚል ስም የሚያስተክል ትውልድ ስለፈጠረን እንኮራባቸዋለን። በዚህ አጋጣሚ ሁላችሁም 1500 ትምህርት ቤቶች ሁሌም ማታ 12 ሰዓት ላይ የመቄዶንያ ዩቲዩብ ቻናል ሰብስክራይብ በማድረግ ላይቭ የሚካሄደውን ትምህርት ቤቶቻችሁ ሲገቡ እንድትከታተሉን፣ በተለይ መቄዶንያን መታችሁ ያልጎበኛችሁ ሁላችሁም ትምህርት ቤቶች በየቀኑ 6-7 ትምህርት ቤቶች እየመጡ ነው። እየመጣችሁ ተማሪዎች እዚህ እንድትሰሩ እንድትጎበኙ ሳይሆን እንድትሰሩ። መቄዶንያ ውስጥ ሰው ይሰራል። መቄዶንያ ውስጥ የጎደለ ነገር ይሞላልና እዛ ኬሚስትሪና ፊዚክስ ትማራላችሁ። እዚህ መታችሁ በጎነትን፣ ፍቅርን፣ መስጠት ማካፈልን እንድትማሩ በዚህ አጋጣሚ ጥሪ እናስተላልፋለን። ወደ ዋናው የትምህርት ቤቱ ርዕሰ መምህር እንሸጋገር። አንድ ነገር ልናገር። ይሄ ሰው መፈጠር አለበት እንደገና። በእውነት ቢሞት እሱ የሚቀበር አይደለም፣ ያርጋል። የእውነቴን ነው። ይሄን ሁሉ ሰው መግቦ እሱ ጦሙን እያደረ እንደዚህ ባጥንቱ የሚሄደው ለህዝብ ሲል ነው። እሱ አንድ ሰው አይደለም እንዴ? ይሄንን አጥንቱን በስጋ እንለውጠዋለን። አደራ ሰጥቻቸዋለሁ ለእናንተ። በጣም አመሰግናለሁ። እጅግ በጣም ደስተኛ ነኝ እዚህ መቄዶንያ በመገኘቴ። በመጀመሪያ ያው ተማሪዎቻችን ናቸው ለዚህ ሁሉ ቅስቀሳ ቀስቅሰውን ትምህርት ቤቱ እንንቀሳቀስ አደረገውና አሁንም ቢሆን ይህ ድርጅት መረዳት ያለበት ነው። እንደተባለው ቅድም ስጥ ይሰጣል ነው። በቃ ብንሰጥ አይጎልብንም፣ ይጨመርልናል። ስለዚህ ይህንን አባባል በትምህርት ቤታችንም አጠቃላይ ተማሪዎቻችንና ያሉት የትምህርት ቤቱ ማህበረሰቦች ራሳቸውን አይደለም ገንዘብ ራሳቸውን ሰጥተው ሁኔታዎችን እንዳሟሉ ቆርጠን ነው የተነሳ ነው። ስለዚህ የክብር ዶክተር ቢኒያም በለጠ ብቻውን አይደለም፣ እሱ ከዓለም ሕዝብ ጋር ሁሉ ነው። ከኢትዮጵያውያን ብቻ አይደለም፣ ከዓለም ሕዝብ ጋር ሁሉ ስለሆነ ምንም ስጋት እንዳይሰማው፣ ምንም ፍራቻና ስጋት ጥጉ እንዳይደርስ አደራ እያልኩኝ እኛ ከጎኑ የማንታጣ መሆኑን ቃል እገባለሁ። እንግዲህ ይህን ያህል እናንተ ጋር ከቆየን እናመሰግናለን። ይህን ፕሮግራም ለማስፈጸም ይህን እንባሽን አደራችሁን የምትሰጧቸው 10 የሚሆኑ የግሪን ትምህርት ቤት የዚህ ፕሮግራም ኮሚቴዎች አሉ። ይህን ፕሮግራም በማሰባሰብ ከአዲስ አበባ ትምህርት ቤቶች አንደኛ እንወጣለን ብለው እዚህ የተገኙ መምህራን ተማሪዎች አሉ። ወደ ውስጥ እዚህ ጋር ገብተው ሞራል ሰጥተናቸው እንሄዳለን። ወደዚህ ያስገቡልን ፈጠን ፈጠን ብላችሁ። እስከዛው እኛ አንዳንድ ነገሮችን እናወራለን። እንግዲህ ጋይሱን ዘንድሮ ይሄ ትውልድ ከባድ ነው። በነገራችን ላይ እኮ አሁን ቤተሰብ እየመራ ያለው ልጆች ናቸው። በጣም ድሮ አንተ አመድ አጲድ ሂደህ ተመልከቱ። አሁን ካልተገዛልን አልሄድም ካለ ሳይገዛለት አይወጣም ከቤት። ስለዚህ ወላጆቻችንን እጅ ጠብዘን ይህንን ባህሪ ለበጎነት አውለነው ከፍተኛ ብር በማስገባት በተከፈተው አካውንት ላይ የቢኒያምን ራዕይ የሚያስቀጥል ጀግና ትውልዶች እንደምትሆኑ ተስፋ አደርጋለሁ። በምሯ ተቀበሏቸው፣ እየመጡ ነው። እነዚህ ትምህርት ቤቶች እንግዲህ ዘንድሮ ታሪክ የሚሰሩ ትምህርት ቤቶች ናቸው። ከዚህ የሚቀረውን 3 ወር ለመቄዶንያ ከፍተኛ ገንዘብ እያሰባሰቡ ያሉ የትምህርት ቤቱ ማህበረሰብ ናቸው። እዚህ ጋር ብቅ በሉና አደራችሁን ተቀበሉ። ፈጠን በሉ። ሰዓትን ለመጠቀም ያህል እዚች ጋር ያበሉ ማይኩቶ እንዱ ታይተው መልዕክቱ ኦልሬዲ ተላልፏል። ሰዓት ለመቆጠብ እዚች ጋር ወደዚህ ዙሩና ይህም ፕሮግራም እንግዲህ በሺዎች የሚቆጠሩ በዓለም ላይ ያለ ህዝቦች እየተከታተሉት ስለሆነ
እንዳልኳችሁ ልንሰጣችሁ ነው። አደራ እየሰጠናችሁ ነው። አዎ አደራችሁን ተቀበሉ። ጀግኖች ጀግና ትምህርት ቤቶች ናቸው። አደራችሁን ተቀበሉ። ሌሎችም ትምህርት ቤቶች የነዚህን ራዕይ ተከትላችሁ የነዚህን ፕላትፎርም ተከትላችሁ በተለይ ተማሪዎቻችሁ ሁሉ እዚህ እነሱ ወደ 6 አክቲቪስቶችን ይዘው ነው የመጡት። ይህን ፕሮግራም በራሳቸው ቻናል ሁሉ እያስተላለፉ ነው ያሉት። ሁላችሁም ይህን እንድታደርጉልን እንጠይቃለን። እንግዲህ በእነዚህ አንጋፋ የኢትዮጵያ አርቲስቶች ፊት ትልቅ ቃል ገብታችኋል። ይህን ቃል ኪዳናችንን ጠብቀን ቢኒን እናኮራለን፣ የኢትዮጵያን ሕዝብ እናኮራለን። ዘንድሮ አንድም አረጋዊ ጎዳና ላይ አይወድቅም። ከፍተኛ ቀንበር ተጭናችኋል። ምናልባትም እስካሁን ከተገኛችሁበት ስቱዲዮች ፕሮግራሞች ሁሉ የተለየ አደራ፣ አገራዊ አደራ በ9,000 አረጋዊ ስም ተረክባችኋል። እናመሰግናለን። ግብጽ ቤት ወደፊት እንግዲህ ጉዞን ጀምር። እናመሰግናለን። እሺ እግዚአብሔር ይስጥልን። እንሸኛቸው። አብረን እንውጣ ከኔ ጋር እንዳመጣችሁ። እሺ በዓለም ዙሪያ ይህን ፕሮግራም የምትከታተሉ ኢትዮጵያና ኤርትራውያን በአጠቃላይ እንግዲህ ከዚህ ሰዓት ጀምሮ የመቄዶንያ የገቢ ማሰባሰቢያ ፕሮግራም እዚህ ጋር በምታያቸው አንጋፋ አርቲስቶች ሌሊቱ ሙሉ ያነጋል። እኛ ግን ነገ ፈተና አለብን አይደል ካሌ? ስለዚህ ዛሬ ማጥናት አለብን። ወደ ትምህርት ቤታችን እንሄዳለን። ሌሎች ትምህርት ቤቶች በየቀኑ እዚህ ስቴጅ ላይ እንገናኛለን። በርቱና ይህን ቻሌንጅ ተቀላቀሉ። ለዛሬ በትምህርት ቤቶች መካከል የነበረን ፕሮግራም እዚህ ላይ እናጠቃልላለን። መልካም የእርዳታ ማሰባሰብ ፕሮግራም ለነጋይ ሰለሞን እግዚአብሔር ጉልበት አቅም ይስጣችሁ። አደራችሁን ተቀብለን ደግሞ እኛ ትምህርት ቤቶች ላይ እንሰራለን። መልካም ምሽት ይሁንልን። እኛ እንውጣ ምን እንበል? ደውሉልን እንጂ ታዲያ ምነው ዝም አላችሁ? እንግዲህ አሁን እኛ የምንገኘው የጥበብ ሰዎች በእናንተ ድጋፍና በእናንተ ትርኢቶቻችንን በመመልከት እዚህ ደርሰናል። የምትወዱን የምንወዳችሁ የምታከብሩን ውድ ኢትዮጵያውያንና ኤርትራውያን እንግዲህ ካሁኑ ቻሌንጁ ተጀምረዋል። ስልክ በመደወል ቃል በመግባት መርሃ ግብራችንን እንጀምር። ምክንያቱም የግድ ነው። እኔ ብዙ ጊዜ የምናገረው ነገር አለ። ኢትዮጵያውያን አይጠየቁም። ምክንያቱም ገና ምን አለ ተብሎ የሚመልሱ ስለሆነ ኮሮጃችን እንደሚሞላም ተስፋ አለኝ። ቢንያምንም ዶክተር ቢንያምንም እንደምናሳርፈው። ምክንያቱም በዚህ ምድር ላይ ከእግዚአብሔር ቀጥሎ ዳዊት ነው ልጄ ሰለሞን ሰው ሁን አለ። ቀጥሎ ግን እኛም ያላደነቅ ነው ትኩረት ያልሰጠነው ዶክተር ቢንያም ሰውን ለመርዳት ሰው መሆን በቂ ነው ብሏል። ይህ ትልቅ 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 መልእክት ያለው ነው። ዓለም አልተናገረም። አንድ ትንሽ ብላቴና ነው ይህንን ነገር የተናገረው። ስለዚህ ይህንን ትኩረት ሰጥተን የሚገባንን ለመስጠትም እኮ መመረጥ ያስፈልጋል። የተጠራ ሁሉ ይሰጣል አይደለም። ከተጠሩት ውስጥ የሚመረጡት ሰዎች ይሰጣሉ። መታደል ነው መመረጥ። ስለዚህ እባካችሁን በተቻለ መጠን እናንተን እባካችሁን እንደዚህ ነው አትባሉ፣ ኢትዮጵያውያንና ኤርትራውያን። ስለዚህ ባላችሁ አነሰ ሳትሉ ይሄ በቃል ሳትሉ ያላችሁን እናንተ ደግሞ ይህን እንፈልጋለን ስትሉ እኛ ዝግጁ ነን። የመረጣችሁትን ሁሉ ለመስራት ዝግጁ ነን። ስለዚህ ከአሁን ሰዓት ቻሌንጁ ተጀምረዋል። ኢሮፕ ያላችሁ
ሰዓቱ ገና ቢሆንም ተዘጋጁ እያላችሁ ነው፣ እየተነቃቃችሁ ነው። በጣም ደስ የሚል ነው። ትታጁኛላችሁ። እንግሊዝ፣ አሜሪካን፣ አረብ ሀገሮች ያላችሁ ኢትዮጵያውያን በሙሉ አሁን የመነሻችሁ የመንቀሳቀሻችሁ ሰዓት ስለሆነ በተቻለ መጠን አገር ውስጥም ያላችሁ በጎ ሰዎች እጅግ የተባረካችሁ ልብ ያላችሁ በተቻለ መጠን ወደዚህ መጣ ብሉና ቻሌንጁን ተቀላቅለን ጠላት አይችሉም የሚለውን እናሳፍረው። እንችላለን አይደለም? በኢትዮጵያ በአፍሪካ እኮ የመጀመሪያ ነው። ራሱን በራሱ የሚረዳ ቻሪቲ ድርጅት፣ የበጎ ድርጅት እኛ ኢትዮጵያውያን ብቻ ነው የጀመርነው። እንደ ስማችን ሁሌ ጀማሪዎች እንባላለን። እንደ ስማችን ደግሞ ማስቀጠል መቻል አለብን። ይኸው ልጆቻችንን አይታችኋል፣ ሰምታችኋል። ስለዚህ በሀገር ውስጥም ያላችሁ ኢትዮጵያውያን እስቲ እንግዲህ መደወል ብቻም ሳይሆን ቃል መግባት ብቻም ሳይሆን እጃችሁን ፈታ እኛም ደግሞ የሚጠበቅብንን እንዲህ አድርጎ ስትሉን ወይም ደግሞ ድሮና ዘንድሮ በሚለው ነገር መታችሁ እንኳን ብትጠይቁን ከልምዳችን እናቋድሳችኋለን። ምክንያቱም ይሄ ሁሉ ኃይል ይሄ ሁሉ ዕድሜ ዝም ብሎ ያለ ብልሃቱ እዚህ አልደረሰም። በመውጣት በመውደቅ በመውረድ እዚህ የደረሰ ነውና እንደው በተቻለ መጠን እንደማታሳፍሩን እርግጠኞች ሆነን ከ130 ሚሊዮን ብር በላይ እንደምናስገባ እርግጠኛ በመሆን ነው።